ህግን እንፈራለን። ለምን ለህግ ነው አይደል? ይሄ ደማችን የተከፈለው ለዚህ ሀገር ለዚህ ህዝብ እና ለህግ ነው አይደል? ለዚህ ህግ ደግሞ እስከ መጨረሻ ድረስ እንታገላለን። ገብታችኋል? በቃ ህግ ተከትለን እንሄዳለን። ሮብለታ እሱ መልስ ይንገረን። ሮብለታ እሱ መልስ አልሰጠኝም ካለ ዓርብ ዕለት ሁላችን እንገናኛለን። ግልጽ ናችሁ? ዓርብ ሁላችን እንደዚህ እንመጣለን። የሚከለክለን ሰው ካለ ያኔ እናያለን። በቃ ቀሰል መሬት የመንግስት መሬት አለ። መንግስት የወሰደ መሬት አለ። መንግስት የወሰደ ባለሀብት የገዛ መሬት አለ። እኛ እናውቃለን። ከማን እኔ ከፖሊሶች ጋር ከማንም ጋር ግጭት አልፈልግም። እኔ መሬቱን ወስዳ መሬቱን ነገ ካልላለሁ ሸራ ወጥራለሁ። ዘጋ እኖራለሁ። ይመጣል ሲመጣ ላይ ከዛ ማንም ሲመጣ ከፍለው ነገር ይከፍላል። ችግር የለም እሱ እንኖራለን። እኔ በራብ ነው አድራለሁ። እሱ በልቶ ያድራል። ንጹህ ሶፋ ላይ ተኝቶ ያድራል በኔ ደም። ስለዚህ እንደዚህ አይነት ነገር የለም። መሬት አለ። የመንግስት መሬት ተከለለው እሱ የባለሀብት የተሸጠ መሬት አለ። ስለዚህ እሱ ላይ ሄደን ቀላል ሮብ ምላሽ ካታዘዘኝ ሮብ በኋላ ተቀናሽ መከላከያ ሰራዊቱን በቦርድ የወጣው አካሉን አጉሎ የመጣና በየቦታ የወደቀውን ለምን አንስታችሁ አድራጅታችሁ ማረፊያ ቦታ አሰጡትም? ለምን አድራጅታችሁ ከቦታ ወደ ቦታ ማረፊያ ቦታ ላይ ሰርታችሁ አንድ ቦታ ላይ የማታሳርፉት የሚባል ጥያቄ ስጠየቅ ይሄን ነገር በአንድ ጊዜ ለመፍታት የሀገሪቷ ኢኮኖሚ አይችልም። የፖለቲከኛውን ግን 25 ሚሊዮን ብር መኪና ገዝቶ መስጠት አገሪቷ ትችላለች። ለወረዳ አስተዳደሩ የ50 ሚሊዮን ብር መኪና ገዝታ መስጠት ትችላለች። በየወረዳ ያለውን 10 እና 20 ሺህ ከዛም ያነሰ ብዛት ያላቸው እንዳጠቃላይ በየቦታ ያሉትን መከላከያ ሰራዊቱን እያደራጁ አንስተው የጭቃ ቤት እንኳን ሰርቶ አካል ጉዳተኞችን የጭቃ ቤት ሰርቶ እንኳን ማሳረፍ የማትችል አገር ለፖለቲከኛው ግን ስንት የ50 ሚሊዮን የ100 ሚሊዮን የ20 ሚሊዮን የ15 ሚሊዮን ብር መኪና ገዝታ መስጠት ትችላለች። ይሄ ነው። ማን ነው ላግተው? እስኪ ከፖለቲከኛውና ከመከላከያ ሰራዊቱ ማን ነው አገር ወዳድ? አስረግጬ ነው የምነግርህ። ኢትዮጵያን የሚወዳት ከልቡ መከላከያ ሰራዊቱ ወታደሩ ነው። ትናንትናም ፖለቲከኛ ነበረ። ትናንትና ወዲያም ፖለቲከኛ ነበረ። ሲሸነፍ ላሽ ብሎ ወደሚሄድበት ተነክቶታል። ያዞን ይዞ አምልጧል። ዛሬም ፖለቲከኛ አለ። ሲሸነፍ ነገ ዞር ይላል። መከላከያ ሰራዊቱ አብሯት ቁጭ ብሎ እየደማ እየቆሰለ አብሯት ይኖራል። አሜሪካ ሄድም፣ ቻይና ሄድም፣ አውስትራሊያ ሄድም፣ የትም ሄድም አገሩ ላይ ይሞታል፣ አገሩ ላይ ይቀበላል መከላከያ ሰራዊቱ። ስለዚህ ለመከላከያ ሰራዊቱ ተቀናሽ መከላከያ ሰራዊቱ ልታሰብ ይገባል ነው። ይሄን ስናገር ፖለቲከኛው ስለምነካካችሁ ትንሽ ቃላቶች ጠንከር ስናገር ነገር ማጠምዘዝ መሞከር ትችላላችሁ፣ አድርጉት። ለዚህ ጭንቅለኝ አይ ዶንት ኬር አባውት 27 ዓመት ለሀገር ነፃ አፈርደቼ ብልቼ አገልግያለሁ። የኔ ቤተሰብ ሙሉ ወታደር ነው አገልግሏል። ልጆችም ወታደር ውስጥ ነው እያገለግሉ ነው። ለዛ ነው የምናገረው። ሰራዊቱ ለሀገሩ አገልግሎ ከመጣ በኋላ እንደ ተራተው ይታያል። ከትልቅ ማማ እንዴት በአንድ ተምዘግዝቆ ወድቆ እስፓልት ዳር ይወድቃል ነው። እኔ የወታደሮች አባት ነኝ፣ ይሰማኛል። ይሄን ተናገርክ ብለው የፈለገ ሰው እንኳን እዚህ ላይ አንጠልጥሎ እንዲያርጉ አዘቅዝቆ ከፈለገ መግደል ይችላል። እናገራለሁ። ዛሬም ነገ ሰራዊቱ ተቀናሽ መከላከያ ሰራዊቱ አፈርደቼ እየበላ ነው። ለማኝ እየሆነ ነው ያለው። በየቦታ እየወደቀ ነው ያለው። ዞር ብሎ የሚያየው የለም። ሁሉም አይኑን አገላምጦ ነው የሚያየው እንጂ አይዞ ወንድሜ ለሀገሬ ነው የሚል የለም።
ለመንግስት ብለህ ነው። ግማሹ ለወያኔ ስትወጋ ነው የሞትከው፣ ግማሹ የብልጽግና ወታደር ነው ይልሃል። አይምሮህን ቶርች ያደርጋል። በቃ ቶርች ነው የሚያደርግ የሰው ወሬ። በእውነት ይሄ ነገር ልታስብበት ይገባል። አዋሽ የሚባል ቦታ ላይ አዋሽ የሚባል አካባቢ ላይ ሹፌሮች እጅግ በጣም ከፍተኛ የሆነ እንግልት እየደረሰባቸው እንደሆነ እየጻፉልኝ ይገኛል። የከባድ መኪና ሹፌሮች ትራፊኮች እያሰቃዩቸው እንደሆነ 4000፣ 5000፣ 3000 ብር እየተቀበሏቸው እንደሆነ እየነገሩኝ ነው ያሉት። አዋሽ አካባቢ መንግስት የለም እንዴ? የሚመለከታችሁ የመንግስት አካላት ይህንን ችግር አውቃችሁ እርምት ትውሰዱበት። ሹፌሮችን አታሰቃዩቸው፣ ልጆቻቸውን ያሳድጉበት። ምንድን ነው ይሄን ሁሉ ገንዘብ? 100 ብር አይበቃም እንዴ? 200 ብር አይበቃም እንዴ? እንዴ እሱ ራሱ ልክ አይደለም እኮ። ምን ሆናችሁ ነው ትራፊኮች አዋሽ ያላችሁ 4000፣ 5000 ምናምን የምጠይቋቸው? ሰላም ነው? እንዴት ናችሁ? በል አሁን በአፋጣኝ ይሄ ጉዳይ የሚመለከታችሁ የመንግስት አካላት የኛ ሰዎች እርምጃ ወሰዱባቸው። ምንም ይሄ እንደዚህ አይነት ቀልድ የለም እንዴ! ነውረኞች ኮፒ ሊንክ አድርጉት፣ ይሄንን ቪዲዮ ኮፒ ሊንክ አድርጉት። ልጆቻችሁ በሚያስቀድሱ ቀን ይህንን ነገር ማስተካከል አለባቸው። ምንድነው እነግራችኋለሁ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት አድርጉት። ቤቱንም ፎሎ አድርጉ። በቤተ ክርስቲያናችን ስርዓት እትው በሰላም ሳይባል ከቤተ ክርስቲያን ውስጥ መውጣትም ሆነ እህል መቅመስ አይቻልም። ታዲያ ልጆች ምን ያደርጉ መሰላችሁ? የቁርባን ሰዓት ማለት ነው ግር ብለው ከቤተ ክርስቲያን ውስጥ ይወጡና ጓደኛ ለጓደኛ ተያይዘው ማለት ነው የተለያዩ ጨዋታዎችን መጫወት እንደዚሁ መሯሯጥ ይጀምራሉ። እንግዲህ አስቡ፣ ከተሯሯጡ መውደቅ አለ፣ ከወደቁ ደግሞ መድማት አለ። እነዚያ ልጆች ቆርበው ሊሆን ይችላል፣ ቆርቦ ደግሞ መድማት አይቻልም። ስለዚህ ይሄንን ነገር ልጆቻችሁ ሊያስተካክሉ ስለሚገባ ማለት ነው ስርዓተ ቤተክርስቲያንን እያሳወቃችሁና እየመከራችሁ ልታሳድጓቸው ይገባል። ይሄን ነገር ልጆቻችሁ ማስተካከል አለባቸው። ከቤተክርስቲያን ውስጥ እቱ በሰላም ሳይባል እንዲወጡ አትፍቀዱላቸው። በተለይ ደግሞ አሜሪካ ውስጥ ምን አሉ ነው እንግዲህ እኔ ሄጄ አላየሁትም፣ ወደፊት ከሄድኩ የማየው ይሆናል። እና ለቆራቢዎች ተብሎ የሚዘጋጁ ምግቦችና ውሃዎች ምናምን አሉ ቤተክርስቲያን በር ላይ በገንዘብ የሚሸጡም አሉ፣ እንደዚሁም አሉና ልጆች ልክ የቁርባን ሰዓት የቆረቡትም እንደቆረቡ ያልቆረቡትም ብቻ ተያይዘው እዚያ ምግብ ጋር ነው የሚሮጡት አሉ። ገና ተው በሰላም ሳይባል እዚያ ምግብ ጋር ልጆች ይሯሯጣሉ። ከዚያስ ወንጌል አይሰሙም። ስለዚህ ይሄ ደግሞ ለልጆቻቸው አግባብ ስላልሆነ ስርዓት አልበኝነት ስለሆነ ማለት ነው ማስተካከል ስላለባችሁ ይሄን ነገር ለልጆቻችሁ ንገሯቸው። እቱ በሰላም ሳይባል ከቤተ ክርስቲያን ውስጥ መውጣት አይፈቀድም። ልጆቻችሁን ስርዓተ ቤተ ክርስቲያን እያሳወቃችሁ አሳድጓቸው። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ይሄን ጉድ ሰምታችሁ የምታውቁ አይመስለኝም። ሳናውቀው ሁላችንም ለካ ይሄ የሚስጥራዊው ዓለም ቡድን ነው ምናምን የሚባለው the secret societies አባል ነን ለካ። የኔ ጌታ እንዴት እንደሆነ ላስረዳክ። ሁላችንም እንግዲህ ዩኒቨርሲቲ ገብተን ስንወጣ ፈርስት ዲግሪ፣ ሰከንድ ዲግሪ፣ ሰርድ ዲግሪ እያለን ነው አለ የተማርነው። 4 ዓመት 5 ዓመት ተመረን ስንወጣ ዲግሪ ያለኝ ፈርስት ዲግሪ። ዲግሪ ግን ምንድን ነው? ከየት መጣ? ምንጩ የት ነው? ማን የጀመረው? አንድ ነገር ልንገራችሁ። የኢትዮጵያን ብቻ ሳይሆን የዓለምን የትምህርት ፖሊሲና ካሪኩለም የቀረጹት ጀስዊቶች ናቸው ወይም ፍሪሜሰኖች ናቸው። በተለምዶ የሴክሬት ሶሳይቲ ሚስጥራዊ ቡድን የምንላቸው ማለት ነው። ምንጫቸው አውሮፓም አሜሪካም የትም ሊሆን ይችላል፣ አንድ ቡድኖች ናቸው። ስለዚህ በእነሱ አስተምሮ በእነዚህ ሶሳይቲዎች ውስጥ ከአንድ ደረጃ ተነሳ እስከ ምናምን ስትደርስ በዲግሪ የተከፋፈለ ነው ትምህርታቸው። የመጀመሪያው ደረጃ የነሱ ውስጥ ስትገባ ከተወሰነ ጊዜ በኋላ የሚሰጥህ ታይትል ፈርስት ዲግሪ ይባላል። ከዛ በኋላ የመጨረሻው ደረጃ ላይ በእነሱ አስተምሮ የምትደርሰው ሰርድ ዲግሪ ይባላል። 33ኛ ዲግሪ ሜሰን ማለት 33ኛ ዲግሪ ፍሪ ሜሰን ማለት እጅግ ከባዱ የትምህርትና የእውቀት የኢኒሺዬሽን የመገለጥ ደረጃ ነው ይሉታል። ስለዚህ ዲግሪ የፍሪ ሜሰን የደረጃ መገለጫ ቃል ነው። ለኛም የተሰጠን እሱ ነው ፈርስት ዲግሪ። ስለዚህ በፍሪ ሜሰን አስተምሮ እኛ
ፈርስት ዲግሪ ነን ገና። ምን ማለት ነው? የትምህርቱ የመጀመሪያው ደረጃ ላይ ገና ጫጩትን ድክ እያልን ነው። ጨለማ ውስጥ ነው ያለነው ማለት ነው። እሱ ብቻ እንዳይመስላችሁ አለባበሳችን ጥቁር ጋውን ብናደርገው ለምንድን ነው? እሱ ብቻ እንዳይመስላችሁ ከላይ ጭንቅላታችን ላይ ከላይ ስኩዌር ከታች ሰርክል ነው የምናደርገው። መነሳነስ ምናምን የሚባልበት ቦታ ያለው ይሄም የፍሪሜሰን ያስተምሮ የካልቸር ውጤት ነው። ተመልከቱ። ከላይ የምናደርገው ስኩዌር የሚወክለው ማተርን ነው። ከታች ደግሞ ያለው ይሄ ክቡ ጭንቅላታችን ውስጥ የሚገባው ሰርክል አይደለ? ስፕሪትን ነው የሚወክለው። ስለዚህ ምን ማለት ነው? ማተር ኦቨር ስፕሪት። ማተር ነው ስፕሪትን ኦቨርራን የሚያደርገው። የሚበልጥ እንዴት እንደምገልጸው አላውቅም። ታውቃላችሁ አይደል? የፍሪሜሰን ሎጎ ምንድን ነው? ሎጎ ስኩዌር እና ኮምፓስ ነው። ስኩዌሩ ተመልከቱ፣ ከላይ ያለው እኛ ጭንቅላታችን ላይ የምንጭነውን 4 ማዕዘን ይስላል። ኮምፓሱ ደግሞ ሰርክሉ ጭንቅላታችን ውስጥ ያለውን ይስላል። ስለዚህ አውቀነውም ይሁን ሳናውቅ የሚስጥራዊ ቡድን የሴክሬት ሶሳይቲው የፍሪሜሰን አስተምሮ ውጤት ነን እኛ።